ለእግዚአብሔር ይመስገን ሁሉ ሰላም ነው። ኦኬ እስኪ እዚህ ቤት ኦልሞስት 6 ዓመት ከምናምን ቆይቻለሁ። 6 ዓመት ከምናምን በቆየሁበት በዚህ ጊዜ እንዲህ አይነት ምንፍቅና ትምህርት አስተምራለሁ የምትለውን ጥያቄ ጠይቀን አንሳውና ሐሳቡን። ምንም የለም። እግዚአብሔር ይስጥህ። አለ ሌላ ሰሙ መናፍቅ ነበረ ድሮ የምትሉ አለ ሌላ የሚገባ እዚህ ጋር ይሄን ያስተማርከው ትምህርት ምንፍቅና ነው የሚል ኦኬ ህይወት ላይ በጣም እንትን እያሉ ስለሆነ ድሮም መናፍቅ ነው ድሮም እንዳለ ተፈታችኋል። መናፍቅ ነው ስትሉ ድሮም የነበራችሁ ኑና ግቡና ሞግቱኝ። ኑ ግቡ። እኔ ብቁ ነኝ ከሰሙ ጋር ብቁ ነኝ በኦርቶዶክስ ትምህርት ልወያይ የሚል አንድ ሰው ብቁ የሆነ ሰው ይግባ። ይሄው እንጠይቃለን። ህይወት አቤት እግዚአብሔር ይመስገን። ኦኬ አሁን ባልኩሽ ተርም ውስጥ በ6 ዓመት ከምናምን ውስጥ ሰሙ ይሄን ትምህርት እዚህ ይሄን ትምህርት ሲያስተምር ምንፍቅና ነበር ሲያስተምር የነበረው የምትይው ሐሳብ አለሽ? አይ እንደዛ አይደለም። ግን ወንድም አለም ተረጋጋ ትንሽ፣ እኛ እንወድሃለን። ቴንክ ዩ። ኦኬ ሌላ አለ? ሌላ ሰሙ መናፍቅ ነበረ ድሮም እያላችሁ ኑ ግቡ። አሁን ቁጭ ብሎ ተሰብስቡ የሆኑ ተሳዳቢ ሴቶችን ሰብስባችሁ ነው እንደዛ። ልጆቹን ለምን ታጠፏቻላችሁ? ግን አሳዝኗችሁም የልጆቹ ነፍስ ውሸታችሁ አይበቃም? አይቆምም? እሺ ገንዘብ ብሏቸው አትሊስት ውሸት ብትቀንሱ ምን አለ? ተገፋው አለ እንዲህ አለ ወዳጄ እኔ አይረን ማን ነኝ? ማንም ሰው የሚገፋኝ አይነት ሰው አይደለም። የመገፋት ጥግ ምን እንደሆነ አሳየቻችኋለሁ። በዛ ሁሉ ነገር ውስጥ አብሬያችሁ ቆሜ ነበር። አይደለም የሰው ልጅ እንስሳ ማይሆነውን ነገር ስታረጉኝና ስታረጉብኝ ነበር። አይኖ በዛም ጊዜም ክርስቲያን እንዳልነበራችሁ ዴድሊ ሹር ነኝ። አይደለም ክርስቲያን ልትሆኑ ከእናንተ ከሰይጣን ትብሱ ነበር ብዙዎቻችሁ እንደናንተ የሚገፋ የለም። ሰይጣን እንኳን አይገፋም እንደናንተ ልንገራችሁ። እንደውም ተገፍቼ ነው አለ ሲጀመር እንደናንተ አይነት ይሄ ዕውቀት የሌለው ሐሳብ የሌለው መነጋገር የማይችል ሰሞን አይገፋው። እንዲህ አይነት ማንነት ያለኝ ሰው አይደለም። በነገራችን ላይ እየተመጻደቅኩ አይደለም ስለማቃችሁ ነው። ተገፋው አለ እንትን ገፋችኝ አለ። የት ሰምታችሁ ነው? ማን ነገራችሁ እንዲህ ብሎ? አላወራችሁ። እኚህ ምስኪን በቃ የአረብ ሀገርና የአውሮፓ ሴቶችን በቃ እንዲያጃጃላችሁ ገንዘብ ትበላላችሁ። በቃ አጀንዳ አጣችሁ። አሁን በቃ ፍቱኝ። በቃ እኔ እናንተ ህብረት ውስጥ አይደለሁም እኮ እናንተ ህብረት ውስጥ አይደለሁም። ፍቱኝ በቃ ሂዱ እዛ በቃ እንደፈለጋችሁ መሆን ትችላላችሁ። እኔ በትናንትናው ማንነት ውስጥ የለውም። የፈለገ ነገር በሉ፣ ግን እባካችሁ የሰውን ነፍስ አታጥፉ፣ አታታሉ። ገንዘብ መብያ ሜካኒዝም አታርጉ። በጣም ዩቲዩብ ላይ ብዙ ገንዘብ ሰራችሁ አይደለ? እናንተ የሚያሳስባችሁ የሰው ነፍስ ሳይሆን ዩቲዩብ ላይ ለጥፋችሁ የምትሰሩት ገንዘብ ነው አይደለ? በቃ ይሄው ደስ ይበላችሁ። ከዚህ በኋላ አጀንዳ አታረጉኝ ማለት ከዚህ በኋላ አጀንዳ አታርጉኝ። እኔ እኮ ዕውቀት ኖሯችሁ እንኳን መሞገት ብትችሉ እኮ ደስ ይለኛል። በቃ ፕሊስ በተቻላችሁ መጠን እባካችሁ አትሊስት የያዛችሁትን መንጋ ልቀቁት። እግዚአብሔር ይፈልጋችኋል። እናንተ ያዛችኋት ነፍስ ለእግዚአብሔር ታስፈልገዋለች። ልቀቁት። ህዝቡ እግዚአብሔርን ይይበት። ልቀቁት። አስራችሁት ነው ያላችሁት። አስራችሁት ነው ያላችሁት። ልቀቁት።
ሰላም ሰሙ እግዚአብሔር ይመስገን ሰላም ሰላም። እኔ አንተ እንኳን ድሮ አሁን እንኳን ራሱ ጴንጤ ነህ ብዬ አላምንም። አንተ በጣም በኦርቶዶክስነት በደንብ የምታቀምነው ትክክል በደንብ የምታቀሰው እና የፈለገ ነገር ቢሆን በዛ ደረጃ የሚያሙ ሰዎች ነውረኞች ናቸው፣ አያውቁም። ግን አይ ቲንክ በቃ እኔ አሁን አፕሪሺየት በጣም ይቅርታ አፕሪሺየት የሚያደርገኝን ሰው ማንንም አልፈልግም። በጣም ይቅርታ፣ ይሄ ጊዜ አልፏል። በቃ ጨርሰናል ይሄን ጊዜ። እናመሰግናለሁ፣ ለሁላችሁም እናመሰግናለሁ። እንዲህ አሁን የምፈልገው ምን እንደሆነ ታውቃላችሁ? በጣም ስትጮሁ የነበራችሁ ሁልህም ተፈታሃል ሁልህም ከብሎክ እና እኔ ጀግና ነኝ የምትል ሴት ሰብስበህ አይደለ? ጀግና እስኪ ና በእኔ ፊት ቁም። ይኸው ቤቴ ክፍት ነው፣ እስኪ ግቡ። አትገቡ፣ ምክንያቱም ሁልሽንም ስለማውቅ ምንም የማያውቅ ፕሮቴስታንትና ጴንጤ እያስገባ ስላላገጥክባቸው ጎበዝ ብለው አጨበጨቡልህ አይደል? ና እናት ወልዳለች፣ ና በእውቀት ሞግተኝ። አትችልም፣ አቅሙም ብቃቱም የለህም። አውቃለሁ እያንዳንድህን። ልቀቃቸው። ያስካቸውን 1 ሚሊዮን 500 2 ሚሊዮን ህዝብ ልቀቅ። እኔ በኮሆስ እንኳን ሞግታቸዋለሁ። አንተ እኔ ላይ አንድ ምንፍቅና ካወጣችሁ እኔ ከአክሊል ጀምሮ በጠቅላላ እኔ እናንተ ሽንታችሁን ነው ማሸናችሁ። እስኪ ጀግና ከሆናችሁ ግቡ። አውቄ ነው ዝም ያልኳችሁ። እመጣላችኋለሁ፣ ትንሽ ጊዜ ጠብቁኝ። መናፍቁ ማን እንደሆነ አሳያችኋለሁ። ይኸውልህ ባዶህን ነው የምትቀረው። ሰሙ ምን አለ? እኔ በሕይወት አለሁ። እናንተ አንድ ሰው እስኪ ደፍረህ ግባ ከኔ ጋር። አንዳንድ ጊዜ ስናከብራችሁ ተከበሩ። ከየት እኮ እንደለቀምናችሁ ታውቃላችሁ? ከየጨፈራ ቤት ከየእንትን ቤት እኮ ነው፣ ከየመጠጥ ቤት ከየጫት ቤት እኮ ነው ወንድሞቻችን እያለን እየተንሰፈሰፈን ያመጣናችሁ። አይኖ ይፈልጉታል ሴቶቹ ማለት ኦርቶዶክሳውያን ሴቶች ክፍተታቸው ምን እንደሆነ ኦብቪየስሊ ይታወቃል አይደል? በክፍተታቸው ነው አይደል? እዛም ቦዘኔ ነበራችሁ፣ እዚህም ደግሞ ስመጡ መንፈሳዊ ቦዘኔዎች ናቸው። ቁጭ ብለህ እገሌን ወሰደው፣ እገሌ የሚሄድ እገሌ የሚምጣ። አንተ ከየት እንደመጣህ አታውቅም ወይ? የቱ ጋር እንደነበርክ አታውቅም ወይ? እኛ እዚህ መንፈሳዊ አገልግሎት ስናገለግል ጭፈራ ቤት ሆነህ እኮ ፎቶ እንትን እያልክ እየጨፈርክ እንትን የምትል የነበርክ ሰው እኮ ነህ። አንተን እግዚአብሔር ከየት እንዳመጣ አወቅ እንጂ እግዚአብሔር ከየት እንዳመጣህ አንተን መጀመሪያ አወቅ። ምን ነው ጌት ኪፐር ነኝ አልክ? ኑ እኔ የእውነት ጀግና ነኝ የሚል ሰሙ 6 ዓመት ከምናምን ቲክቶክ ላይ ሲያስተምር እያስተማርኩ ነበረ። እዚህ ቦታ ላይ መናፍቅ ነው የምትለውን አንድ ሐሳብ ይዘህ የምትመጣ ከሆነ ይሄው እኔ ዛሬ ቤተክርስቲያን እመለሳለሁ። ዛሬ እንደናንተ ይኸውላችሁ ሰውን አቢዩዝ አላረኩም፣ አልበከልኩም። ድሮ እውነተኛውን የክርስቶስ ትምህርት ነበር ስናገር የነበረው። እውነተኛውን ክርስቶስን ነበር ስገልጥ የነበረው ድሮ። በቃ እኛ ተውን እኮ ይሄው ተውኳችሁ እኮ። ለምን አትተውም? ደስተኛ ናችሁ አይደለ? ምን ቤት አስከፈተክ? ምን ፉንካን እኮ አሁን አይደለም በጣም ቆይቷል እኮ። ያኔ ልትፈሩ ይገባ ነበር እኮ።
ትናንትናም ሃይማኖት አልነበራችሁም፣ ዛሬ ላይም ሃይማኖት የላችሁም። ልንገራችሁ እውነቱን፣ የእናንተ ሃይማኖታችሁ ገንዘብ ነበር። ገንዘብ ምንም የማያውቅ ፕሮቴስታንትና ጴንጤ እያስገባ ሞክ ስላደረክ እንትን ይሄ ጎግል እያረካ አንብበህ እዛው እንትን እያልክ ሰርች እያደረካ በጣም ነው የምታሳዝኑት በእውነት። እባካችሁ የምትከተሏቸው ሰዎች እባካችሁ አይናችሁን ግለጡ፣ አይናችሁን ግለጡ። ከክርስቶስ ይልቅ እነሱን የምታዩበት አይን ነው አይደል የተገለጠው። ክርስቶስን ከማየት ይልቅ ክርስቶስን ከማሰብ ይልቅ ሌት ተቀን እነሱ ነው አይደል የምታስቡት። ባሪያዎቹ ባሪያ ያደረጓቸው አይደል። ይሄ ሞደርን ስሌቨሪ የሐሳባቸው ጭንቅላታቸውን ተቆጣ ጭንቅላታቸው ነገር ገንዘብ ተቀበለው የስ ፕሪንሲፕል ለካስ ስለምወደው ነው ይሄን ማደርገው ብሎ እንዲያስብ ያደርገዋል። አውቁ እየነገርናችሁ ያለው ያዛችሁትን ያፈናችሁትን ህዝብ የነዚያን ሁሉ ህዝብ ነፍስ ክርስቶስ ይፈልጋታል። ክርስቶስ ለክርስቶስ ታስፈልገዋለች። ያቺ ነፍስ ታስፈልገዋለች። የሆነም ቤተ እምነት ሞክ በማድረግ በማንቋሸሽ በመሳደብ በማላገጥ ህዝቡ መረን እንዲሆን አረጋችሁት አይደል? የእግዚአብሔር ስም እየተጠራ እንኳን የሚሳደብ ህዝብ ተፈጠረ አይደል? በኢትዮጵያ ታሪክ ሰምቼ አላቅም። የእግዚአብሔር ስም እየተጠራ የሚሳደብ ሰው አይቼም አላቅም። እንዲህ አይነት ሰው ፈጠራችሁ። ፈጥየው ተፈጠረ። ስለ ክርስቶስ ደም እየተናገርኩ፣ ስለ ግርፋቱ እየተናገርኩ፣ ስለ ስቅላቱ እየተናገርኩ ቁጭ ብላ ቆሻሻ ስድብ የምትሳደብ ሴት ተፈጠረች። ቆሻሻ ስድብ የሚሳደብ ወንድ ተፈጠረ። ይሄው የቲክቶክ ውጤት። ያ ሃምብል የነበረ ማህበረሰብ፣ ያ ምንም የማያውቅ ማህበረሰብ ይሄው የእናንተ ፍሬያችሁ ይሄውን። ዲዮስቆሮስ አይደል? ቅዱስ ዲዮስቆሮስ ምንድን ነበር ያለው? ምን ነበር ያላቸው? ጺሙንና ጥርሱን በእጁ ይዞ ይህ ስለ እምነት የተከፈለ መስዋዕት ነው እንካችሁ ልጆች ቆይ። ክርስትና በዚህ ልክ የተሰበከው ፖሊካርፕ ሲሜርላዊው ፖሊካርፕ በ85 ዓመቱ ለአርጤምስ ትሰግዳለህ ወይንስ እዚህ ሰዓት ውስጥ እንጨምረ ሲሉት 85 ዓመት ሙሉ ስኖር አባቴ እግዚአብሔር ምን አሳጥቶኝ እንዲህ ነው ያላቸው። ደስ እያለው ሰዓት ውስጥ ገባ። አየህ ክርስትና የተሰበከው በደምና በአጥንት ነው። ስለ ክርስቶስ ዋጋ እየከፈሉ ነው። ሞታቸው ረፍታቸው ሆኖ፣ ግርፋታቸው ደስታቸው ሆኖ፣ አንተ እዚህ ጋር ቁጭ ብለህ ስማቸውን እየጠራ ሰውን ታሰድባለህ አይደል? ስለ ክርስቶስ ሲሉ ተሰደቡ፣ ስለ ክርስቶስ ሲሉ ተገፉ፣ ተዋረዱ። እርቃናቸውን በአደባባይ ከአውሬ ጋር ታገሏቸው፣ በአውሬ ያስበሏቸው። ስለ ኔሮን ቄሳር እንንገር። የሮምን 2/3 እያነደደ እሳት እየሞቀ ክርስቲያኖች ከተማቸውን አቃጠሉ ብለዋቸው ክርስቲያኖች ቆዳቸው እየተገፈፈ በውሻ እየተበሉ የሰበኩትን ወንጌል ዛሬ እገሌ እንኳን አይደለም ደስ ይላል ትላለህ አይደል? ስለ ተሰሎንቄ ክርስቲያኖች ነግሬያችሁ ነበር አይደል? ቅዱስ ጳውሎስ ተሰሎንቄን ሄዶ እንዴት ወንጌልን እንደሰበከ ነግሬያችሁ ነበር።
ተሰሎንቄ ሄዶ እንዴት ለወንጌል ዋጋ እንደከፈለ በዛ ሁሉ ስቃይ ውስጥ በዛ ሁሉ ግርፋት ደብድበው ጨፍጭፈው ሲጥሉት ልብሱን አራግፎ የት መሰለ ሄደው ቤሪያ ነበር የገባው። ቤሪያ ስለ ክርስቶስ እየተናገረ ቤሪያ ድረስ መጡ ከተሰሎንቄ ሊገሉት። ስለ ክርስቶስ እየመሰከረ ከቤሪያ ሸሽቶ አቴና ገባ። አቴና ሆኖ ግን እዚህ ጋር ያለውን ክርስቲያን አልተወም ነበር። እናንተ ብርቱና ጽኑዎች አላቸው። ምክንያቱም በተሰሎንቄ ያሉ ክርስቲያኖች ልበሰፊዎች አልነበሩም። እንደ ቤሪያ ምን አላቸው መሰላችሁ? በተሰሎንቄ የነበሩ ክርስቲያኖች ልጆቻቸው እየተገደሉባቸው ክርስቲያን የሆነ ሲገደል ብዙዎቹ እየፈሩ ሃይማኖታቸውን ከክርስትና ተመልሰው ወደ አሕዛብ እምነት ሲመለሱ ቅዱስ ጳውሎስ ምን አላቸው መሰላችሁ? እናንተ ብርቱ ክርስቲያኖች ብሎ ነበር መልእክት የጻፈላቸው። ስለ ጽናታቸው አውቃለሁ እያለ በጽናት ውስጥ እኮ አልነበሩ። ከዛሬ ነገ ከምንሞት ሃይማኖታችንን እንቀይር እያሉ እያመነቱ የነበሩ የእግዚአብሔር ሰው ስትሆን የእግዚአብሔርን ወንጌል ስትይዝ እግዚአብሔርን ስታውቀው ክርስቶስ ማንነቱን ስታውቅና ስትረዳ የዚያን ጊዜ አንተ የተሰሎንቄ ክርስቲያኖች ታሪክ ትዝ ይልሃል። እንኳን ሄዱ ግፏቸው ውጡ ስለትና ድረስ አትልም ነበር። እውነት ክርስቲያን ብትሆን አንተ ገንዘብ የምትሰራበት እኮ አይደለም ወንጌል። ሄድ ዮሐንስ ወንጌል ምዕራፍ 6 ነበር። እኛ ሁሉን ጥለን የተከተል ዋጋችን ምን ይሁን ብሎ ነው የጠየቁት ሐዋርያቱ። እናንተስ ልትሄዱ ትሻላችሁ ነው አላቸው። ጌታ ሆይ እኛ ካንተ ወዴት እንሄዳለን? ጥለውት የመጡት ሀብታቸው አላሳሰባቸው። ተስፋ ያደረጉት ጨርቄን ማቄን ሳይሉ የተከተሉት ክርስቶስን ተስፋ ስላደረጉ እኛ ካንተ ወደ ማን እንሄዳለን አሉ። ነገ የሚያፈሩት ጥሪትን እያዩ አይደለም፣ በደም የሚጻፍ ኪዳናቸውን እያዩ ነው። ደም ያጠቀሰው ማህተባቸውን እየተመለከቱ ነው። ብድራታቸውን እያዩ ነው። ካንተ ወደ ማን እንሄዳለን ያሉት። አንተስ ዛሬ ታጨበጭባለህ አይደል? እንኳን ሄዱልን። እግዚአብሔርን ስርየት የሌለውን ኃጢአት እየሰራችሁ እንደሆነ ወቁ። እግዚአብሔርን አታስፈልገንም ሂድ ከኛ ህይወት ውጣልን እያላችሁ እንደሆነ ወቁ። ብታውቁት ያማችሁ ነበር። ብታውቁት ለእናንተ የሐዘን ቀን ነበረ። ክርስቲያን ብትሆኑ ወታ አትመጻደቅም ነበር በወንድም መጥፋት። ጠፋ ብለህ እንኳን ህሊና ቢያስ አያችሁ። በደንብ ያጸናችሁልን ክርስቶስ የት እንዳለ ነው በደንብ የነገራችሁ። ሞራል አለ አሁን ልትመጣ ትናንትና ሰደብከና ድረስ ወንጌል ይዘን ብንመጣ ቪዲዮ ቀጣጥለ ቆራርጠምን ሴት መረን ባለጌ የሆኑ ጋለሞታ ሴቶችን እየላካችሁ እንዲበሉ እንዲያርጉ እያላ በጣም ብዙ ነገር አደረጋችሁ አይደል? ብታውቁ ጴጥሮስ አምላኩን አላውቅህም ብሎ ክዶ ሊቀ ሐዋርያት ተብሏል። ብታውቁት ደጋግሞ ክዶት እንኳን ክርስቶስ አልገፋውም፣ አልጣለው፣ አለት ያለው ኬፋ ያለው ማንን ነው የምትመስሉት? የግብረ አባታችሁን ዲያብሎስን ነው የምትመስሉት እናንተ። የሰውን ጥፋት የሚወድና የሚመኝ ዲያብሎስ ስለሆነ ክርስቶስ እኮ በህይወቱ 2 ጊዜ አልቅሷል ታውቃላችሁ? አንድም ለኢየሩሳሌም ላይ ያለቀ፣ አንድም ስለ ይሁዳ ጥፋት ነው ያለቀሰው።
ወዳጄ እያለው በፍቅር ይጠራው ነበር እኮ። ይሁዳ እየካደው በመሳም አሳልፎ እየሰጠው እንደሚሸጠው እያወቀ ወዳጄ እያለ ነበር የሚጠራው። ወዳጄ ይሁዳን ወዳጄ ነው። ወዳጄ የሰው ልጅ በመሳም አሳልፈ ትሰጣለህ እያለ ልባችሁ እንኳን አይነካም አይደል? በየጫት ቤቱ በየቁማር ቤቱ ቁጭ ብላችሁ ሰርች እያደረጋችሁ አወናበዳችሁት። ይሄን ክርስቲያን አወናበዳችሁት፣ ተጫወታችሁበት። ሰይጣን እንደራሳችሁ አረጋችሁት። የጫት ቤት ዕውቀታችሁ ይኸው ዛሬ ላይ እዚህ ደርሷል። ይኸው ፍሬዎቻችሁ እኚህ ናቸው። ፍሬዎቻችሁ እወቁ። ከዛሬ በኋላ በእናንተ ዙሪያ ምንም አይነት ፕሮግራም አይኖርኝ። ህዝቡን ልቀቁት። እግዚአብሔርን ይወቅበት፣ ይወቅበት። ለካስ የምታሳዱ ወደ ብርሃን ሰገነት ልትሰቅሉን ነበር። ለካስ አይናችንን ልትገልጡት ነበር፣ ልትገልጡት ነበር። ከትምህርታችን ይልቅ ተግሳጻችንን እየለጠፋችሁ ልታሸማቁን አይደል? በሁሉም አቅጣጫ መጣ። ያልመጣችሁት በሞት ጭምር መጣችሁ እኮ እንገላለን እስከ ማለት። እንዴት እናት ሻማ ይዛችሁ ቁጭ አላችሁ። አዳር አልተኛችሁም አይደል? አዳር የእውነት እናንተ የምትገቡበት እኔ ገነት ከምገባ ሲኦል ይሻለኛል። ኦኬ፣ እናንተ ያላችሁበት ገነት ከምገባ እግዚአብሔር ሲኦል ይክተተኝ። እርግጠኛ ነኝ እናንተ ይውላችሁ ሲኦል ቢሞላ እንኳን ክዳኑ ላይ ነው የምትቀመጡት። ሁልሽም እናንተ አይደለም እግዚአብሔርን ልታቁ የመንፈሳዊነት ቃና ሽታው እንኳን የሌላችሁ፣ ሽታው እንኳን የላችሁ። መንፈሳዊ ብትሆኑ ደስ ይለን ነበር። አሁንም ልቀቁት ህዝቡን፣ እግዚአብሔርን ይበት። አይበቃም? አይበቃም ወይ? ነገዳችሁበት። መኪና ገዛ፣ አፓርታማ ገዛ። እንዳንተ በሆን ኖሮ እኔ አሁን አይደለም በወንጌል ላይ ንግድ ቦታ አሁን አይደለም የዛሬ 4-5 ዓመት ነበረ አንተ ያደረከው ማድረግ የምችለው። መንፈሳዊ ውስልትና መንፈሳዊ ግልሙትና ውስጥ ህዝቡን ከተታችሁት። ስለ እግዚአብሔር እየተወራ የእግዚአብሔር ስም እየተጠራ ብልግና የምትጽፍ ሴት፣ ብልግና የሚጽፍ ወንድ፣ እግዚአብሔርን ማየት የተሳነው እወቁ። እናንተ የምትጫወቱበት ህዝብ ክርስቶስ በደሙ የገዛው ህዝብ ነው። ክርስቶስ የደሙን ማህተብ ያተመበት ህዝብ ነው። ስሙን ጠርቶ የኖረ ህዝብ ነው። የተገፋ የተናቀ ህዝብ አይደለም። ዛሬ እናንተ የምትጫወቱበት ስሙን ጠርቶ ጾሙን የሚያድር ህዝብ ነው። ጠግቦ ሳይበላ ጠግቦ የሚያድር ህዝብ ስሙን እየጠራ ስለሱ ሲነገር ቁጭ ብሎ የሚሰማ ህዝብን ነው። ዛሬ የክርስቶስ ስም እየተጠራ እንኳን ማትሸማቀቅ፣ የምታሾፍ፣ የምታላግጥ ጋለሞታ ሴት አፈራችሁ። መረን ወንዶችን አፈራችሁ። እማትፈሩ፣ እማትሸማቀቁ፣ እማትሳቀቁ እንዴ! ኧረ እባካችሁ እኛ አንጥፈን እንለምንላችኋለን። ገንዘብ ከፈለጋችሁ ህዝቡን ልቀቁት። ማንነታችሁ ታየ።
ማንነታችሁን እግዚአብሔር ያውቀው ነበር። እግዚአብሔር በህዝብ መሃል አሳያችሁ። በህዝብ መሃል ምን አይነት ጨካኝ አረመኔ ሰይጣን እንደሆናችሁ እግዚአብሔር አሳየ። ወቁ እግዚአብሔር ቁጣ ግን በእናንተ ላይ ከተነሳ እውነቴን ነው የሰበሰባችሁትን ገንዘብ ሳትበሉት ደም እየተፋችሁ ነው የምትሞቱት። ደም እየተፋችሁ። እኔ በህይወቴ ብዙ ነገር አይቻለሁ። በዚህ ትንሽ እድሜ በሕክምና ውስጥ ነው ያለሁት። ብዙዎች ለሞት እያጣጣሩ ኃጢአታቸውን ሲናዘዙ ሰምቻለሁ። እወቅ፣ አትበላትም። በእግዚአብሔር ቤት ነግደ፣ በህዝቡ ነግደ። እግዚአብሔር ቀልድ የሚያውቅ አምላክ ይመስላል? እግዚአብሔር ቀልድ የሚያውቅ አምላክ ይመስልሻል? አሁንም የምጠይቃችሁ 6 ዓመት ከእናንተ ጋር ስኖር ሰሙ እዚህ ጋር ምንፍቅናን አስተምርሃል የምትል ሰው ካለ ይኸው እዚህ ቦታ ትለኛለህ። እኔ ዛሬ አንተ ወዳለህበት ሃይማኖት እመጣለሁ። ይሄ የአንተ ትምህርት ምንፍቅና ነው የምትል ከሆነ አንድ ሰው አታፍሩ? ድሮም ጴንጤ ነበር፣ ድሮም ታድሶ ነበር፣ ድሮም አይሰቀጥጣችሁ? የእውነት በቃ ስለሚሰድቡላችሁ ይሄ በቃ ጭንቅላታቸውን ስላሰራችኋቸው ያላችሁትን ስለሚሉ ነው አይደል? አንተ ብቁ ሆነ በኦርቶዶክስ ትምህርት ከኔ ጋር ሞራሉ አቅሙ ኖሮ ከኔ ጋር ታወራለህ? እያንዳንድህ ማለት ነው። በተለይ የሰይጣን አጀንዳ አስፈጻሚ በአክሊል የምትመራው ግሩፕ ብቃቱ አለ። ከአክሊል ጀምሮ ብቃቱ አላችሁ። ከኔ ጋር ቁጭ ብላችሁ ስለ ኦርቶዶክስ ትምህርት የማውራት አቅሙ አላችሁ። አጤኔ ታይምቴን ይመጣሉ ቤታችሁም ጭድ ድረስ እዚህ ድረስ ነው ማወራችሁ። እንደ ጣዖት የምታመልኩት አክሊል እኔ የቤተ ክርስቲያን ትምህርትን ጨርሼ 8 ዓመት በቤተ ክርስቲያን ውስጥ ሳስተምር እሱ ቦዘኔ ነበር። እሱ አምላክ የለም እያለ የኦሾ መጽሐፍን ይዞ የሚዞር ሰው ነበር። ታውቃለህ? እንንገራችሁ ጥሩት። እኔ ይሄ ብዬ ሊስት አድርጌ ምንፍቅናውን ይዤለት እመጣለሁ። እሱ በስህተት አንድ ትምህርት ሰሙ ይሄን ብሏል። ሁልህም ተሰብስበ እንዲህ ተጨምቀ አንድ ትምህርት ይዘና ይኸው ድሉን ሰጣለሁ። at any time I'm ready። ሴት ሰብስበ መሳደብና ማሰደብ አይደለም። ይሄ ሙያ አይደለም። በነገራችን ላይ ክርስቲያን እንዳልሆናችሁ ስለማቅ ነው የማወራችሁ። ኢትዮጵያዊነት አይደለም። ክርስቲያን ናችሁ ብዬ አላምንም። በነገራችን ላይ የምትሳደቡ ሰዎች ክርስቲያና ይላችሁ 0.0001% ክርስቲያን አይደላችሁ። ሲጀመርም ኦርቶዶክስም አይደላችሁ ስላልሆናችሁ ማለት ነው። አም ዴድሊ ሾው ኦርቶዶክስ አይደላችሁ። እና ስርዓት ይኖራችሁ። ተገፋው አለ እንዲህ አለ እንዴ? ማን ነው የሚገፋው? ማን? እኔ ተገፋው ስል ሰምተሃል? አጀንዳ ትፈጥራለህ አይደል? ይሄው ተገፋው አለ። ማን ገፍታ? ቤተክርስቲያን ገፋችኝ አለ። አምናለህ? ለዚህ እንዲህ አይነት ማንነት ያለ ይዘው አይደል? ቁጭ ብዬ ብቻዬን እኮ ብቻዬን እሳት ሆኜብህ ነው የቆየሁት። ብቻዬን ቅዠት ሆኜብህ ነበር እኮ የቆየሁት። ለዛ ነው እያጨበጨብኩ 2 ቀን ሙሉ ስዘምርና ስጨፈር የነበረው።
ምናልባት የላችሁ በዚህ በዛሬው ንግግሬ 2-3 ሰው አነቃለሁ። 2-3 ሰው 2-3 ሰው አይኑን እንዲገልጥ አደርጋለሁ። ምክንያት ሳይኖረኝ አይደለም ቤት የምከፍተው። ምክንያቱም እየዋሻችሁት ስለሆነ ህዝቡን ተገፋው ብሎ ወጣ እንዴ። እናንተ አቅም ኖሯችሁ ነው ልትገፉ። ብትገፉኝ እኮ የዛሬ 2 ዓመት ምናምን ትገፉኝ ነበር። የዛሬ 2 ዓመት 2 ዓመት ሙሉ በቃ እኔ ብቻዬን በዚህ ልክ ስራ ከሆንኩባችሁ ሌሎቹ ተነስተው ቢመጡ ምን ልትሆኑ ነው? ለዛ ነው ደስ ሻማን ለኩስ ይሄው በጣም በሚገርማችሁ ሁኔታ ደስ ብሏቸው ጊፍት ሁሉ ሲሰጡኝ የነበሩት እነሱ ናቸው። ዛሬ የምስራችሁን እንንገራችሁ። ጊፍተሮች እነሱ ነበሩ ብዙዎቹ። ታውቃላችሁ ይሄን እና ግሊ ነበሩ ጊፍት ሲሰጡኝ የነበረው። ይሄን ታውቃለህ? አታውቅም። ምክንያቱም የጉሮሮ አጥንት ሆኜባቸው ስለነበረ ከዚህም ከዛም አይደል እገሌ የማያክፋው እንደዛ ነው አይደል? ከሁለቱም እንትን ብላችሁ ከዚህም ሳንቲም ነው አይደል? እንትን የምትሉት በቃ ውጣ፣ አቋምን ያዘና እንደኔ ውጣ። በኮንፊደንስ አወራ። እዛም እያሉ በኮንፊደንስ ነው ማወራው፣ አሁንም በኮንፊደንስ ነው ማወራ። ለራስህ የዳብስ ነው የሳባሊዮስን ትምህርት ሲያስተምር የአሪዮስን ትምህርት የንስጥሮስን ትምህርት ሲያስተምር ዝም አላልኩትም ነበር። ያሳመማችሁ ይሄ ነው አይደል? እስከ ዕለተ ሞቴ እሞግተዋለሁ። ምክንያቱም ኃላፊነት ስላለብኝ። ኢየሱስን ፍጡር ብለን እንጠራዋለን ሲል ዝም ብለህ ነበር ሳጨበጨበ የነበረው አይደል? አካላዊ ቃል ፍጡር ሆነ ሲል ስታጨበጭብ ነበር አይደል? አብራ በምን ሞራል ነው እንትን ነበር የምትለው? ነገ ሰንበዲ በሄድ እየመጣ ስም እየለጠፍክ በዚህ ሰውን የምታቆይ መስሎ ነው? የሆነ አይደንቲቲያችሁ ሆነ እኮ የሆነን ሰው የሆነ ብታመጡና ልጥፍ እንዲህ ነው ልጥፍ እስከ መቼ? የሚሰማችሁ ሰው እንኳን አይታዘባችሁ። ይሄ መንጋዎቻችሁን ተዋቸው። ሌላ እኮ ቁጭ ብሎ በእውቀት ኢቫሉዌት የሚያደርጋችሁ ሰው አለ። የሞተን አሪዮስ የሞተውን ሰባሊዮስ የሞተውን ቴዎድሪጦስ የሞተውን ጳውሎስ አምሳጤን ነፍስ ዘርቶበት እኮ አቁሞ ዛሬ ለነዚህ ሰዎች ለነዚህ መናፍቃን ሲከራከር የነበረ ሰው እኮ ነው። ኢየሱስ ፍጡር ነው። አያምህም? ኢየሱስን ፍጡር ብለን መጥራት አለብን ሲል አትደነግጥ? የትኛው ቤተ እምነት ነው እንዲህ ብሎ የሚጠራው? ከነዚህ ውጪ ሰዎች የጭንቅላታችሁ የሆነ ክፍሉ ሞቷል እንዴ? አትደነግጡም እንዴ? ይህ ነገር የሚነገረው እኮ ስለ ክርስቶስ ነው።
ውሸት ነው ያልከው አባቱ። እኔ ውሸት የለ እንደናንተ ውሸታም አይደለም። እንዲህ ነው የመረጃ ማሳጅ ውሸት። ተመልከቱ። ከዚህ ይሄ ለነገሩ ይሄ ሲሰክር ነው፣ ግን ስሙት። ጴንጤ ነበር። እናቱም አባቱም እህቶቹም እንዳለ ጴንጤ ነው። ሰሙ እኮ ከጴንጤ የተባረረው ዘርፎ ነው፣ ሰርቆ ነው። ገባችሁ? ሰሙ የዛሬ 6 ነው 7 ዓመት ከቤተ ክርስቲያን ገንዘብ አምታቱ ነው የተባረረው። ያለ ነው ወደ ኦርቶዶክስ ነኝ ምናምን ብሎ እንዲገባ ያደረገው። ሰሙ እኔ ጴንጤ ሆኜ አልቀበለውም ነው እኮ የምላችሁ። ጴንጤ ሆኜ አንተ ጴንጤን ኦርቶዶክስ አይደለም እምለው ልጅ ነበርኩ እኮ እኔ እምለው። እንደ ምን ሆናችሁ ነው? አለ ቆይ ሪከርድ ከሱ ጋር ዲቤት ሁሉ ያደረጉበት ሪከርድ አለ። አሰማችኋለሁ፣ ማርያምን አሰማችኋለሁ ለታሪክ። እቺ ማርያም ግን አልፈረደባትም። አትሸማቀቁም ግን በዚህን ያህል ውሸት? አሸማቀቅም እንዲህ አይነት ውሸት። እነዚህን ነው ሆዳቸው አምላካቸው ክብራቸው ነውራቸው የሆነ ምንም እኮ አይደለም። ሳንቲ ለመለቃቀም ነው እንደዚህ የሚያወራው። ሳንቲ ለመለቃቀም ደግሞ ማርያምን ሰሙ መጀመሪያ የትኛዋን ማርያም ነው የምትከተሉት? በእግዚአብሔር ንገሩን እስቲ። ስለእናንተ ምን እንላለን በእውነት። ሰላም እንዴት ናችሁ? ወንድማችን እንዴት ነህ? እግዚአብሔር ይመስገን። አላ ክርስቶስ ሰካና ሰላም ከኔም ጋር ተገናኘን። አይሰማም? እኔ እየሰማሁ ነው። አይ በመጀመሪያ ስሜታዊነት ለክርስትና ጠር ነው። ስሜታዊ ብለህ የምትናገረው ነገር አንተ እንትን አይደለም። ከዛ አንተ ደግሞ ስሜታዊነት ለክርስትና ጠር ነው። አንተ ማለት አንተ ስሜታዊ ብለህ የምትናገረው ነገር ያስፈልግም አይሆንም። አንተ ስለ ስሜታዊነት ለእኔ አትነግረኝም። አም ኤጁኬትድ ፐርሰን ገባክ? ስማ ፍጡር ሆኗል ብዬ ነው እኔ የማምነው። ቃል ፍጡር ሆኗል፣ ተለውጧል አይደለም። ፍጡር ሆኗል። ፍጡር ሆኗል ማለት ልክ ቃል ስጋ ሆነ ሲባል ስጋን ያዘ ስለሆነ ፍጡርነትን ያዘ ነው በስጋው በኩል እሱ ነው። ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ ከየት እንዳመጣችሁት እግዚአብሔር ይወቅ። እግዚአብሔር ይወቅ። ቃል ፍጡር ሆነ የሚል ንባብ የሚል ትምህርት የሚል ትርጉም ከየት እንደመጣ እግዚአብሔር ይወቅ። የሆነ ሳይሆን ይልቁንም ፈጣሪነቱን ሳይሆን ግን የቃልንም ገንዘብ ደግሞ ገንዘቡ ያደርጋል። ስለዚህም በተዋህዶ በኩል ስጋ ፈጣሪ ሆነ፣ በተዋህዶ በኩል ቃል ደግሞ ደካማ ባህሪያችን ስለተዋሃደ ፍጡር ተባለ እየተባለ ሃይማኖት አበው ላይ እንደተቀመጠው አንዱ የአንዱን ገንዘብ ገንዘብ በማለት እንደዛ ነው የምንረዳው። ምንድነው ደካማ ባህሪያችንን ስለተዋሃደ ፍጡር ይባላል። ግን መቤቴ እንዲሁ ስላሴን እንኳን ባትፈሩ ህሊናችሁ እኮ መጮህ ነበረበት ማለት ነበረበት። ምን ብሎ ቃል ፍጡር ሆነ የሚለውን ትምህርት ዲፌንድ ለማድረግ ስትጋጋጡ ህሊናችሁ ሊከሳችሁ ሊፈርድባችሁ ይገባ ነበር። በመጽሐፍ ቅዱሳችን ላይ በስፋት ከተዋህዶ በኋላ ማለት ከተዋህዶ በኋላ አብ ለኢየሱስ አምላክና አባት ተብሎ ተጠርቷል። እንግዲህ በስጋው ፍጡር አይደለ? በስጋው ፍጡር ስለሆነ ወደ አምላኬ ብሎ ተናገረ። ይሄ ታላቅ ትህትና ነው።
ከዚህ ከተዋህዶ በኋላ ስጋው ፍጡር ነው። እንደዚህ ነው እንደዚህ ያለው የምትሉ ከሆነ ከቅድም ጀምሮ ስናይ እንደመጣ ነው የመጨረሻ የሚያስወግዝ የሚያስነቅፍ ትምህርት ነው። የሚያስወግዝ ነው ያልኩትን ማስረጃ ልስጥ። ፍጡረ ፈጣሪ የሚለው ዶግማ ነው የሚለው ዶግማ የሆነ ትምህርታችን ሃይማኖት የሆነ ዶግማ የሆነ ፍጡረ ፈጣሪ መካድ ዶግማ ነው ወደ መካድ እሺ መካድ ነው አክቹሊ ክርስቶስ እንግዲህ በስጋ ፍጡር ከሆነ በስጋ ድህነት ያስፈልገዋል ማለት ነው። እንዴት አይነት ቃል ነው ማወጣ የራሱ ድንግል በጣም ከባድ ነው። ወንድሞች ምን ይላሉ? እኛን ሊመስል ተገባው ማለት እኔ ፍጡር ተብዬ እሱ ፍጡር ካልተባለ እኔ አይመስልም ይላሉ። ሎቱ ሰባት አቤት ድፍረት አቤት ድፍረት! እኔ ፍጡር ተብዬ ክርስቶስ ፍጡር ካልተባለ እኔን አይደለም። እንግዲህ ነው ግን የሚመጣ ግን እንደው ፍጡር ሆኗል ብዬ ነው እኔ የማምነው። ቃል ፍጡር ሆኗል፣ ተለውጧል አይደለም። ፍጡር ሆኗል፣ ፍጡር ሆኗል። ውሸት ምክንያት ይሄ ምን አይነት ሙጠምጢም እንዳረጉባችሁ ሁሉ እኛ አናውቅም። ምን አይነት ሙጠምጢም በክርስትና ታሪክ ታይቶ ተሰምቶ ማይታወቅ ነገር እነ ቴዎድሪጦስ እነ አሪዮስ እነ ጳውሎስ አምሳጢን እነ አርጌንስ አካል ዘርተው ሲነገር ተው ስንል ምን ስትሉ ነበረ? እና ፕሊስ መተህ ይለ እንዲህ አይነትን ሰው ነበረ ስንዋጋ ይኖር ነው። እንዲህ አይነትን ሰው የትኛውንም ቤተ እምነት ሪፕሬዘንት የማያደርጉ አጋንንታዊ አስተምሮ ያዙን ሰዎች አጋንንታዊ ማንን ነው የሚሰሩት? ኦርቶዶክስ ነው ሃይማኖት ኦርቶዶክስ ነው እና ወቁት። ይሄን ትምህርት ነው ስንቃወም የነበር ነው። ይህን ትምህርት ነበር ሰጥተን ነበር። ይሄን የመሰለ ምርጥ መናፍቅ ይዘህ መተህ ትናንትና መናፍቅ ነበር እንትን አይላችሁ አይከብዳችሁ? ከዚህ የበለጠ ምንፍቅና ምንድን ነው ማየት የምትፈልግ? ቁጭ ስላልኩኝ ደውልልኝ ብዙም ሆነ ሊባል ነው። አውቀን ነው ዝም ስንላችሁ ዝም ብለን ይወጣን እንዳይመስላችሁ። እዛ ነው ግደሏቸው መጥተው ከኛ ጋር ማይዋዩት። ይሄ ነው ምክንያታችን። አጣፉ ደግሞ እናንተም ሰውን መናፈቅ ስትሉ አሪዮሶች ኒስቶሪያኒስቶች አይደላችሁ እንዴ? የጳውሎስ አምሳጤን የእንግዴ ልጆች አይደላችሁ እንዴ? ሞራል አላችሁኛ? አሁን ሰሙ ጋር መጣችሁ ለማውራት ይኸውላችሁ አንዳንዴ የምታወጡትን ቃል ይኸውላችሁ ዕውቀት የላችሁም፣ ዝም ብላችሁ ነው የምትነዱት የምንላችሁ ለዚህ ነው። እኛ ትናንትና ስንጮህ ምን ስትሉ ነበረ? የወንድሞች ገፊ የወንድሞች እንትን ሲጀመር ማንም ገፊ ማንም ተገፊ የለም። ቁጭ ብላችሁ የምትሰሙን ሐሳባችንን ስለገዛችሁት ነው። ይሄ ቁጭ ብለሽ አጽፊም ወተሽ ትይ ነበር የተሻለ ሐሳብ ስላለ የተሻለ ትምህርት ስላለ። ስለዚህ ፈርቀው ይደን ከማደጋ ስሙት በደንብ አድርሱልኝ ለመምህር በረከት፣ ለመምህር ኤፍሬም እና ለዲያቆን ዘማርያም እንደምታደርሱልኝ ተስፋ አደርጋለሁ። ስሙት። እሺ እነዚህ ልጆች ስለማናቃቸው ነው ቻሌንጅ ምዛው ብታስተምሩ። እኔ ኢየሱስ ክርስቶስን ፍጡር እየመጣ ይላል ወይ? ምክንያቱም ወንድማችን ፍጡር የሚለውን ቃል ተጠቀሙት ስላለት ነው። አመሰግናለሁ። ጌታችን ከፍጡር ስጋ የተገኘ ስለሆነ በስጋ ማለት ነው። በስጋ ከፍጡር ስጋ የተገኘ ፍጡር። አሁን ከፍጡር ስጋ የተገኘ ብቻ ሳይሆን ፍጡርም ጭምር ነው የሚል ቃል መጠቀም አለብን። ከፍጡር ምን አለ? እነት ህልውና አላችሁ እናንተ መታችሁ የሆነን ቤት አንተ እንዲና
ይሄ ግለሰብ ከመጣ ጀምሮ አንድ ቀን የክርስቲያኖችን ትምህርት አስተምሮ አያውቅም። እድሜ ለጎግል ላይ ሰርች ያደርጋል፣ ያገኘውን ያነባል፣ ያገኘውን አምጥቶ ይተፋል። ስለዚህ መታችሁ ከመናገራችሁ በፊት እገሌ እንዲህ ከማለታችሁ በፊት ይላችሁ በፈለጋችሁ ሰዓት ትጠሩኝና በፈለጋችሁ ሰዓት በዚህ ጊዜ በዚህ ዕለት በዚህ ቀን ምንፍቅና ስታስተምር ነበረ የምትሉ ዕውቀቱም አቅሙም ብቃቱም ያላችሁ ሰዎች እሺ 6 ዓመት ከምናምን አብሬያችሁ የቆየሁታል ጽፋችሁ ይዛችሁ ትመጣላችሁ። አንዳንድ መረጃዎቻችሁን ፊልተር የማታረጉ ከሆነ በጣም ከባድ ነው እና ይሄ የማይረባ ምክንያታችሁን አታስቀምጡ። እሺ እኔ ማንም ገፍቶኝ ማንም የሚገፋኝም አይነት ሰው ማንም የሚመራኝም የሚነዳኝም አይነት ሰው አይደለሁ። ኦኬ ይሄን ነገር ብታውቁልኝ ደስ ይለኛል። ሁለተኛ ድሮ መናፍቅ ነበር እንዲህ ለምትሉ በየትኛውም ቶፒክ እዚህ ቶፒክ ላይ እንዲህ አይነት ምንፍቅና ትምህርት የምትሉትን ይዛችሁ ነው የትም ማለት ነው መጥቼ ከዚያም በኋላ እንላችኋለሁ። ኦኬ ቀላሃ ስትጨርሱ በእውቀት መሞገት ሲያቀታችሁ በቃ አስቀድማችሁ ምንድነው ያው የለመዳችሁትን ድሮ የለመዳችሁትን ስድብ ጀመራችሁ። እኔ ማዝነው በእኔ ምክንያት የምትሰድቧቸው ልጆች ነው። ንጹህ ኦርቶዶክሳዊ ወንድሞቻችሁ ናቸው። በተለይ እንደ መንጋ እየመጣችሁ የምትሳደቡ ሴቶች፣ እንደ መንጋ እየመጣችሁ የምትሳደቡ ወንዶች ይኸውላችሁ የክርስትና ኤሌመንቱ ካላችሁ አትስደቧቸው ልጆቹን። ሲጀመር እነሱን አማክሪያቸው አይደለም። ምክንያቱም እኔ በራሴ መወሰን የምችል አይነት ሰው ስለሆንኩኝ ፓትሮሎጂ ላይ በፈለጋችሁት ማለት ነው ኑና እውቀቱ ካላችሁ መጣችሁ ሞግቱኝ። ሰውን አትስደቡ። በቃ አትስደቡ ማንንም ሰው እንትናንም ውሰዱት። አረ እኔ የምሬን ነው። ምን እንዳሉ ታውቃላችሁ? ግን በጣም ያዘንኩት ሚኪ ቤት ቁጭ ብዬ ነበር ከታችና ገብቼ ሁላ ልናገረው ነበር። ምን እንዳለ ልንገራችሁ። እግዚአብሔር አንተን ወደ እነሱ ከሰደደ ስለት አስገባለሁ። ሪከርድ አድርጌዋለሁ። እንግዲህ እንደውም ፖስተዋለሁ። በነገራችን ላይ ሌላ ቤተ እምነት እንዳትሉ፣ ሁሉም ኦርቶዶክሶች ናቸው። ሁሉም አንድ ሌላ ቤተ እምነት አልነበረም። እየገባው ፕሮፋይል ሳይ ነበር እየገባው ፍሬያችሁኝ ናቸው።